ቅቤ ሊቀባ ነው። እስከ መጨረሻው ተከታተሉኝ ቤተሰቦቼ። ላይክ ሰብስክራይብ አድርጉ። ሰላም ሰላም ቤተሰብ እንዴት አደራችሁ? ሰላም አደራችሁ? ዛሬ በጠዋት ነው የተነሳሁት። ከእንቅልፌ እንደተነሳሁት ነው። ዛሬ በጠዋቱ ቅቤ ልቀባ ነው። ከስራ መግባቴ በፊት ቅቤ ተቀብቼ ሻሽ አስሬ በመጀመሪያ ፌስታል አስራለሁ። ከዛ በኋላ ሻርቤ አስር አድርጌ ነው ወደ ስራ የሚገባው። ለዛ ነው በጠዋት ተነስቼ ቅቤ መቀባት የጀመርኩት ማለት ነው። ቤተሰብ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ቤተሰብ ሁኑ። ላይክ አድርጉ። እናንተ ላይክ ስታደርጉ ቪዲዮ የሌላ ቦታ ይደርሳል። በላይክ እና በሰብስክራይብ አግዙልኝ ቤተሰቦቼ፣ የዩቲቪ ተከታታዮች እና ሁላችሁንም እስከ መጨረሻው ተከታተሉ። ጠጉሬን ፈታሁኝ። ከፈታሁኝ በኋላ አበጥሬ እቀባለሁ ማለት ነው። በነገራችን ላይ ቅቤ ለጸጉራችን ለቆዳ ድርቀት በጣም አሪፍ ነው። በጣም ቆንጆ ነው። እውነት እኛ አሁን ስደት ላይ ላለነው ቅቤ ማግኘት በጣም ከባድ ነው እንጂ ቅቤ በጣም አሪፍ ነው ለቆዳ ድርቀት፣ ጸጉር ለማሳደግ በጣም ቆንጆ ነው። እና ቅቤ ስታገኙ ተቀቡት። አንዳንድ ልጆች ቅቤ የማትወዱት አላችሁ። እኔም ድሮ ሕፃን እያለሁ አልወድም ነበር። ሳድግ ለካ የቅቤ ጥቅሙ እየገባኝ ሲሄድ ቅቤ በጣም መውደድ ጀመርኩኝ። ከልክ በላይ ነው ቅቤ ራሱ የምወደው ማለት ነው። በጣም ነው የምወደው። ጸጉር መቀባት የሚሆን መብላት የሚሆን በጣም ነው የምወደው። ቅቤ መቀባት ነው ያለባችሁ። ቅቤ አግኝታችሁ ተቀቡ። ለሽታ ፈርታችሁ ቅቤ አለመቀባት የለባችሁም። ቅቤ ተቀቡ ለማለት ነው። እና ቤተሰቦቼ ትላንትና ታጠብኩት። በንጹህ ቆዳ ላይ ነው መቀባት ያለብኝ ግዴታ። ለዛ ትላንትና ታጠብኩ፣ ሁለት ቦታ ሰራሁኝ። አሁን ደግሞ ለመቀባት ስላሰብኩት ዛሬ ጠዋት ተነስቼ እዩት እንግዲህ ቅቤ መቀባቱን ጀምሬያለሁ። እንዴት ደስ የሚል። በዛ ላይ ደግሞ ቅቤ ከኢትዮጵያ የመጣ ነው። በዚህ አጋጣሚ ጓደኛዬ በጣም ነው የማመሰግንሽ። ከዚህ በፊትም ተቀብቻለሁ። እንግዲህ ብዙም አልቆየም። ከተቀባው 6 ወር ራሱ አይሆንም። እና የሆነ ቪዲዮ ሰርቻለሁ። አሁንም ደግሞ ድጋሜ እየሰራሁላችሁ ነው። ከዚህ በፊት እንዴ የት ነሽ ያለሽው? ኢትዮጵያ ነው እንዴ ያለሽው? ቅቤ ከየት አግኝተሽ ነው የምትቀቢው? ምናምን ብላችሁ የጠየቃችሁ ልጆች አላችሁ። እንግዲህ ስደት ላይ ላላችሁ ማዳሞቹ ምናምን እነሱ ሳያዩ እርጎ ራሱ ቅቤ ይወጣል ማለት ነው። እኔ ሞክሬ አላውቅም፣ ግን ሴትዮዋ ቤት ውስጥ ትሰራለች ማለት ነው። አንድ 15 ደቂቃ በማሽን ትፈጫለች። ከዛ ቅቤ ይወጣል። ውሃ ቅዝቅዝ ያለ ውሃ ጨምራችሁ ማሽን ላይ አድርጋችሁ ስትፈጩ ቅቤ ይወጣል ማለት ነው። ሞክሩት እንደዛ አድርጋችሁ ማለት ነው። እኔ ስላየኋት ነው። ሴትዮዋ ትሰራለች፣ ቅቤ ታወጣለች። እና ቤተሰብ እውነት ለመናገር እዚህ ጋር ቅቤ ስቀባ በጣም ነው ደስ ያለኝ። በቃ እኔ ተጠምታችሁ ውሃ ስትጠጡ እንዴት ነው የሚረካችሁ? በቃ ቅዝቅዝ ያለ ስሜት ነው የተሰማኝ በቃ ውስጤ ማለት ነው። እና ቅዝቅዝ ይላል ማለት ነው። ቆዳ ደግሞ ደርቆ ነበር፣ ተቀባውኝ። ጸጉሬ ተፈጥሮ ሉጫ ነው፣ ከርዳዳም አይደለም፣ ለስላሳ ነው፣ ግን ብዛት የለውም። እና በጣም ነው እንትን ምለው ማለት ነው። ደስ ምለው ቅቤ ስቀባ እኔ የተለየ ስሜት ነው የሚሰማኝ። ቤተሰቦች ቅቤ ተቀቡ፣ እውነት ቅቤ ተቀቡ። ስታገኙ ቅቤ ተቀቡ ለሽታ ምናምን ብላችሁ በቃ አትለፉ። ካገኛችሁ ተቀቡ። አሁን እናንተ እያያችሁት አይደል የተቀባሁት? እዩት አሁን ጸጉሬ እንዴት እንደመጠጠው ማለት ነው። በቃ ደርቋል ቆዳዬ ማለት ነው። በዚህ ማየት ትችላላችሁ። እውነት ሚጥጥ ነው ያደረገው። ደግሞ ኋላ ላይ እንዳላሳያችሁ በደንብ እንግዲህ ካሜራ የሚይዘኝ ሰው የለም። ብቻዬን ነው የሚቀባው። ካሜራ ማዞርም አልቻልኩበትም። ለዛ ነው ይኸው እዩት። አሁን እየተቀባው ራሱ ሚጥጥ ነው ያደረገው ማለት ነው።
ምጥጥ የለም። ይሁት ምጥጥ ነው እና ከተቀባችሁ በኋላ በሁለት እጃችሁ እሽት ማድረግ ነው ያለባችሁ። ጫፍ ጫፉ ችግር የለውም ሲቀልጥ ይደርሳል ማለት ነው። ዋናው መቀባት ያለብን የቱ ጋር ነው? አናቱ ላይ ቆዳ ላይ ማለት ነው። ቆዳ ላይ ነው መቀባት ያለብን እና ጫፍ ጫፉ ይደርሳል፣ ችግር የለውም በራሱ ይደርሳል ቀልጦ እና ጸጉሬ ደግሞ እንዴት እንደመጠጠው ማለት ነው። እዩት፣ እውነት እዩት። መጠጠው እኮ በቃ መጠጥ ነው ያደረገው። እሽት ስታደርጉ ደግሞ ቆዳ ውስጥ ይገባል ማለት ነው። አይ ፊት ለፊት የመጣ ቅቤ እና ቤተሰቦቼ እዩት። በንጹህ ቆዳ ላይ የተቀባሁት ያሳውቃል ማለት ነው። እዩት፣ ነጭ ሆኗል ማለት ነው። እና እኔ ራሱ የእናቴ ቤት ቢሆን ወይ ቤቴ ቢሆን ኑሮ ሻርብ ምናምን አላስርም። እንደዚሁ በቃ ቁጭ ብዬ ፀሐይ ምናምን እየሞቅኩት እንዲሁ ክፍት አድርጌ ክፍት፣ ምክንያቱም አየር ምናምን ስለሚያስፈልገው ማለት ነው። አሁን ግን እዚህ ጋር ጥምጥም አድርጌ ጠቅለል አደረኩት። ከዛ ፌስታል አስራለሁ ማለት ነው። እንግዲህ እዩት፣ መላጣ ነው የመሰልኩት። መላጣ መስዬ ቁጭ አልኩት። ሻሽ አያምርብኝም፣ ግንባር የለኝም። ግንባር ስለሌለ ሻሽ ራሱ ባስረው ሻሽ ራሱ ሙዱ ነው የሚያጠፋብኝ ማለት ነው። እዚህ ጋር ፌስታል አዘጋጅቻለሁ። እኔ ግንባሬ ላይ ቅቤ መጥቶ ነክቶ የነበረ የእሱን እያጠረኩ ነበረ። ፌስታልን አምጥቼ ጥምጥም አድርገዋለሁ። እዛ ፌስታሉን ከጠመጠምኩት በኋላ ሻርባ አስራለሁ ማለት ነው። እዩት፣ እዚህ ጋር ፌስታል አመጣሁኝ፣ ጥቁር ፌስታል ማለት ነው። ጥምጥም አድርጌ አሰርኩኝ። ከዛ ንፋስ እንዲገባ ብዬ በመሀሉ ከፋት አደረኩት። ምክንያቱም ታፍኖ ሽታው እኔን እንትን እንዳይለኝ ብዬ ማለት ነው። ይሄ ሻሽ ማስረው ለምን እንደሆነ ታውቃላችሁ? እንግዲህ ስራ ሲሰራ የማዳሞች ፊት፣ የልጆች ፊት ሽታ ምናምን እንዳይወጣብኝ ነው እንደዚህ ፌስታል ማስረው። ፌስታል ብዙ ሽታም አያወጣም። ለዛ ደግሞ ሙቀት ምናምን እንዳያስጨናንቀኝ ነው በማሉ የከፈትኩት። ከዛ ደግሞ ያዘጋጀሁት እዚህ ጋር ሻሽ ያለ ሻሽ አስራለሁ። ሻሹን አሰሬ እዛ ፊቴን ታጥቤ ወደ ስራ ለመግባት ነው እንደዚህ የሚቸኩለው ማለት ነው። በፈጥሮ ሻሽ አልወድም። ሲጀመር ሻሽም ሳስረው እኔ ጋር አያምርብኝም። ግንባር ስለሌለኝ ሻሽ ራሱ አያምርብኝ እኔ ጋር ማለት ነው። አንዳንድ ልጆች አላችሁ ሻሽ በጣም የሚያምሩባችሁ ማለት ነው። እኔ ጋር ሻሽ አያምርብኝም። ጭንቅላት የለኝም። ጭንቅላት ነው ምንድን ነው እንትን እንዴ አላውቅም። እና ግንባር ስለሌለኝ ነው ማለት ነው። ይሄው ሻሽ አሰርኩኝ እና ቤተሰቦቼ ወደ ስራ ሊገባ ነው። ከዛ ማታ ታጠባለሁ፣ ታጥቤ ይመለሳለሁ። ጠብቁኝ ቤተሰብ። ይኸው ስራ ጨርሼ ታጥቤ ተመልሻለሁ። ቤተሰብ ሰብስክራይብ አድርጉ፣ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቤተሰብ ሁኑ፣ ላይክ አድርጉ። እናንተ ላይክ ስታደርጉ ሌላ ቦታ ይደርሳል ማለት ነው። እዚህ ቪዲዮዬ እንግዲህ ቫይራል ይወጣል። አው ቫይራል እንዲወጣ ላይክ አድርጉ፣ ወደ ሌላ ሰው እንዲደርስ ማለት ነው። አቤት እና ቤተሰብ ከታጠብኩት በኋላ እዚህ ጋር እንግዲህ እያበጠርኩ ነው። ሁለት ቦታ መስራት አለብኝ። እንዴ ማታ ክፍሌን ገብቼ ነው የታጠብኩት፣ ግን ያው ማታ ያው መጠራቱ አይቀርም እስከምተኛ ድረስ እንዳይጠሩብኝ። ቅድምም እንዳያችሁት ሁለት ቦታ ነበር የተሰራው፣ እሱን ፈትቼ ነው ቅቤ የተቀባሁት። አሁንም ደግሞ ሁለት ቦታ ነው የሚሰራው፣ ምክንያቱም ጊዜ የለኝም። አዎ ጊዜ የለኝም፣ ለዛ ነው ማለት ነው። ፈጣሪ ሁላችንም ለሀገራችን በሰላም ያብቃንና እዛው እንግዲህ ሀገራችን ገብተን ጸጉራችን ለመስራት ጊዜ ይኖረናል ማለት ነው። እዚህ ጊዜ አይኖረንም። ፈጣሪ ሀገራችን ሰላም ያርግልኝ፣ ሁላችንም ለሀገራችን ያብቃልኝ ለማለት ነው ውዶቼ። ያው እዚህ ጋር ሁለት ቦታ ለመስራት አካፈልኩኝ። አንዱን
ምን ነበረ አንዱን በዚህ ሰራሁኝ ሹሩባ ለመስራት ማለት ነው። ሁለት ቦታ ለመስራት ነው ሹሩባ ማለት ነው። ብዙም ለመስራት ጊዜ የለኝም። ለዛ ነው ውዶቼ እስከ መጨረሻው ተከታተሉ የኔ ውዶች። ላይክ እያደረጋችሁ ላይክ አድርጉነት፣ ላይክ አድርጉ፣ ሰብስክራይብ አድርጉልኝ። ባለፈው ራሱ ቅቤ እየተቀባው እንደዚህ ቪዲዮ ሰርቼ ነበር። አንቺ ልጅ ከየት ነው ቅቤ የምታመጪው? የት ነው ያለሽው? ኢትዮጵያ ነው እንደ ያለሽው ያላችሁ ብዙ ልጆች አላችሁ ማለት ነው። እርጎ ቅቤ ይወጣል፣ ሞክሩ። አንድ 15 ደቂቃ ማሽን ላይ ትፈጩታላችሁ። በመጀመሪያ እርጎ ትጨምራላችሁ። ከዛ አንድ ብርጭቆ የሚሆን ውሃ ቀዝቀዝ ያለውን ትጨምራላችሁ። ከዛ 15 ደቂቃ በማሽን ላይ ትፈጫላችሁ። ከዛ ቅቤ ይወጣል ማለት ነው። ሞክሩት ቤተሰቦች። ሰብስክራይብ ላይክ አድርጉ። አብረን ስለቆያችሁ አመሰግናለሁ። ቻው